አንድ ዛፍ አምሮ ኖሮ አምሮት የኖረው አካሉ ሲገነጠል ያ ዛፍ ውሃ፣ ነፋስ፣ ፀሐይ ይገባበታልና ዛፍነቱ ለምለምነቱ አጠራጣሪ ነው። የሚወድቅበት እድሉ ጠባብ ነው። አብሮ የኖረ የተራራጋ ከራስ ሲገነጠል ቁስሉ ሰፊ ነው፣ ትልቅ ነው። ይህንን ቁስል ለማከም በዛሬው ዕለት የተገኛችሁ ቅድም ስማችሁን የጠራው ሁላችሁ በዚህ ቦታ ላይ እንዲህ ባለ ስነ ስርዓት እናቴን፣ እህቴም፣ ጓደኛዬም የልጆቼ እናትም በዚህ ባለ ሁኔታ እንድትሸኝ ትዝታ ባለቤት ብቻ አይደለችም። አብረን አድገናል። በልጅነታችን ልጅህን ለልጄ በሚለው ስነ ስርዓት ነው የተጋባነው። እድሜ ልክ አብረን ኖረናል እስከዛሬ ድረስ። በቤተ ክርስቲያን ስራ ከቦታ ቦታ ስንዘዋወር በኋላ በሕይወት ታሪኩ ላይ ተሰሙታላችሁ። ልጆቻችንን ያሳደግነው መንገድ ለመንገድ ነው። አንዱ ልጅ ያዘለች፣ አንዷ ልጅ አቀፈች፣ እኔ ሻንጣ የተሸከሙ ግን ያሳደጋቸው። አዲስ አበባ የገባነው ቅርብ ጊዜ ነው። ጓደኛዬ ናት፣ የእናቴ ምትክ እናቴ ናት፣ አማካሪ ናት። ይህንን ነው ያጣሁት። በዚህ መልክ ስትሸኙልን ለእኔ ሕክምና ነው። ይህ ስነ ስርዓት ብፁዓን አባቶች ሲያርፉ የሚሸኙበት ስነ ስርዓት፣ መሪዎች ሲሸኙ የሚሸኙበት ስነ ስርዓት ስራ ነው። እኔ ከሀዘኔ እጽናናለሁ። ልጆቼም ልትጽናኑ ይገባል። ከዚህ በላይ ምንም ሊደረግ አይችልም። እድሜን የሚወስነው ፈጣሪ ነው። ለዚህ ክብር ያበቃችሁን ሁላችሁንም እግዚአብሔር ይስጥልን። ትዝታ በቃ ከዚህ በኋላ ትፈጽም እና ግን እንመጣለን። በደግነትሽ በርኅራኄሽ እጅሽን ዘርግተሽ እንድትጠብቂን እንለምንሻለን። ጸልይ። ልምዳችን በጣም ሰፊ የተሰሩ ብዙ ነው፣ ሰፊ ነው። ያን አልፈን እንድንኖር ጉልበት እንድናገኝ ልጆችሽ መጽናናት እንዲያገኙ በሰማይ ሆነሽ ጸልይልን። ነፍስሽ በሰላም ትረፍ። ለሁላችሁ ይስጥልኝ። ከፀዓተ ነፍስ ጀምሮ እስከ ሰዓት ድረስ በጣም የደከማችሁ ወጣችሁ ለገንዘባችሁ እየተባበራችሁ አላችሁና በእግዚአብሔር የተፈቀደውን ክቡር የጋብቻ ኑሮም ሀ ብለው ጀምረዋል። ባለቤታቸው በሰሩባቸው ቦታዎች ሁሉ በመዘዋወር ለስራቸው አጋዥ ከመሆናቸው በተጨማሪ በ1982 ዓመተ ምህረት በቤተ ክህነት ስራ ተቀጥረው በሰላሌ፣ በይፋት ሸዋሮቢት፣ በደብረ ሲና፣ በመንዝ መሃል ሜዳ በተለያዩ የስራ ዘርፍ አገልግለዋል። ይልቁንም በሰሜን ሸዋ ሀገረ ስብከት በረዳት መዝገብ ቤት ኃላፊነት ተመድበው መልካም የስራ ፍሬ አበርክተዋል። ወደ አዲስ አበባ ከመጡ ወዲህ በቦሌ ደብረ ምሕረት ቅዱስ ሚካኤልና ጻድቁ አቡነ ጎርጎርዮስ፣ በሰዓሊተ ምሕረት በደብረ ምጥማቅ ቅድስት ሰዓሊተ ምሕረት ካቴድራል በመስኩንነት የድርሻቸውን ተወጥተዋል። እስካሁን ድረስ ደግሞ በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ተዛውረው ማህበራዊ ኑሮን ልጆች ማሳደግን ከስራ ጋር በማጣመር በአጠቃላይ ለ36 ዓመታት በትጋትና በቅንነት አገልግለዋል። በሰሩባቸው ቦታዎች ሁሉ ከኃላፊ እስከ ታችኛው ሰራተኛ ሰውን አክባሪና ተወዳጅ ሰው ነበሩ። ወይዘሮ ትዝታ ወለተ ማርያም ከግል የሥራ ምደባቸው በተጨማሪ ባለቤታቸው ከገጠር እስከ ከተማ ስኬታማ በሆኑባቸው ስራዎች ሁሉ ከጎናቸው በመሰለፍ ያላቸው ድርሻ ከፍተኛ እንደነበር ይታወሳል። ወይዘሮ ትዝታ
ምንጊዜም ቅኖች መሆናቸው ይነገርላቸዋል። ቅንነታቸውም ወሰን ሊኖረው ይችላል። የወይዘሮ ትዝታ ቅንነት ግን አድሎ የሌለበት፣ ለሰው ሁሉ አዛኝ፣ ያላቸውን ለማካፈል ንፍገት የሌለባቸው በመሆናቸው ከልጆቻቸው በተጨማሪ በርካታ ወጣቶችን በቤታቸው በማስተማር የተማረ ዜጋን ለሀገር ያበረከቱ ደግና ርኅራሄ ከአምላክ የተሰጣቸው ቸር የትሩፋት ሰው እንደነበሩ በሁሉም ይታወቃል። ወይዘሮ ትዝታ ቀማው በሕይወት ዘመናቸው 5 ልጆችን አፍርተው በክብካቤ አሳድገው በመልካም ክትትል አስተምሮ ለቁም ነገር አብቅተዋል። በአሁኑም ጊዜ 8 የልጅ ልጆችን አይተው ለአያትነት በቅተዋል። እንዲህ የመሆንን ያህል መቼም እንግዲህ ሰውና መከራ ተለያይተው ስለማያውቁ ወይዘሮ ትዝታ ቀማው ከጊዜ በኋላ ባደረባቸው ድንገተኛ ሕመም በከፍተኛ የሕክምና ማዕከል ገብተው ሲረዱ ቆዩ። በሕክምና ላይ እንዳሉ ውድ ሕይወታቸውን ለማዳን በተከበሩ ባለቤታቸው መጋቢ አእላፍ ማሙዬ ሸዋፈራ የተደረገላቸው ልባዊ ጥረትና ክብካቤ በቃላት ከሚነገረው በላይ እጅጉን ከፍ ያለ ነበር። ልጆቻቸውና መላ ቤተሰቦቻቸውም ከክቡር አባታቸው ጎን ተሰልፈው የእናታቸውን ውለታ ለመክፈል ለረጅም ጊዜ የፈጸሙት መስዋዕትነትና ያደረጉት ርብርብ በጣም ብዙ ነበር። ይሁን እንጂ ወፍናዊሁ እኔ ለሞት ዘእግዚአብሔር ውእቱ፣ የሞት ጎዳናው የእግዚአብሔር ጎዳና ነው በማለት ክቡር ዳዊት እንደዘመረው ሁሉም ይጓጓዝበታል። ሞት ተለዋጭና ገላጋይ የለው። በሰው ልጅ ላይ ሁሉም የተሰራ ባህሪያዊ ዕዳ ጠባያዊ ፍዳ ነው። በመሆኑም ሁሉም የሚቀምሰው ጽዋ ፈንታም ነው። በዚህ ምክንያት ከላይ በርዕሰ ሀደጉ ፍዳጉ እንደተጠቀሰው ሰው ሁሉ ከመሬት የተገኘው እንደመሆኑ መጠን ሁሉም በሞት ተዳኝቶ ወደ መለወጫ መቃብር ቤቱ ሲጓዝ ይኖራል። ይህም ሁኔታ ለወይዘሮ ትዝታ ቀማው ወለተ ማርያም ደርሷቸው በሆስፒታል በሕክምና ላይ እንዳሉ ግንቦት 5 ቀን 2018 ዓ.ም ከዚህ ዓለም ድካም በሞት ተለይተዋል። እረፍታቸው እንደሆነም ክርስቲያናዊ ስርዓተ ማማተው ስርዓተ ግንዘት በሆስፒታሉ ተፈጽሞላቸዋል። ተያይዞ ማስከሬናቸው ወደ ቤታቸው ገብቶ በዕለቱ እናትነታቸውን በሚገልጽ ስርዓታዊ ሐዘንና ለቅሶ በአበው ካህናት አጭር ጸሎት ወደ መናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን በታላቅ አጀብ ተጉዞ ገብቷል። ከዚያም ሌሊቱን ሙሉ ሲፈታ አድሮ እንዳበቃ አሁን ወደ የካ ደብረ ሳይል ቅዱስ ሚካኤል ቤተክርስቲያን በታላቅ ስነ ስርዓት ተወስዷል። በማስከተልም ልብሰ ተክህኖ ጥንግ ድርብም የለበሱ በደሉና ከብዙ የአዲስ አበባ አድባራትና ገዳማት ሊቃውንትና ካህናት የመጨረሻ ሸኛኘት ቃለ እግዚአብሔር ደርሶላቸዋል። በስነ ስርዓቱ ማጠቃለያ ላይም ወዳጅ ዘመድ በተገኙበት ብፁዓን አበው ሊቃነ ጳጳሳት ቃለ ምዕዳንና ጸሎተ ቡራኬ ሥርዓተ ቀብራቸው በክብር ተፈጽሟል። ዘየአምን ቤ እመኔ ሞተ ያሐዩ፣ ያመነብኝ ቢኖር ቢሞትም ይነሳል ያለውን ቃል ኪዳን አጽንቶ ለትንሣኤ ዘጉባኤ ቁመተ የማን ያብቃልን፣ ነፍሳቸውን ይማረው፣ አስቃቸውን ያለምልመው። ለክቡር ባለቤታቸው ለመጋቢ አእላፍ ማሙዬ ሸዋፈራና ለልጆቻቸው የሚያጽናና መልአክ ይላክላቸው። አሜን። ወስብሐት ለእግዚአብሔር። እንግዲህ ከብፁዓን አባቶቻችን ጀምሮ የሁሉ ሊቃውንትና የሁሉ ሕዝብ የተገኘው ወለተ ማርያምን ለመጨረሻ ጊዜ ለመሰናበትና ባለቤታቸውንና ልጆቻቸውን እንዲሁም ቤተሰቦቻቸውን ለማጽናናት ነው። እንደሰማነው እንደሰማችሁት የቀን ወለተ ማርያም ከምትወዳቸው ባለቤታቸው ከምትወዳቸው አይታ ከማትጠግባቸው ልጆቿ የተለየችበት ቀን ነው። የቀን መጋቢ አእላፍ ማሙዬ ረዳታቸውን፣ ጓደኛቸውን፣ አማካሪያቸውን፣ አካላቸውን፣ እናታቸውን፣ እህታቸውን ያጡበት ቀን ስለሆነ
እጅግ ያዘኑበትና የተከዙበት ቀን ነው። እስከ ዛሬ ድረስ መጋቤ ኃይላት ማሙዬ ለልጆቻቸው አባት ብቻ ነበሩ። ከዛሬ ጀምሮ ግን እናትም ጭምር ናቸው። የእናትነቱ ኃላፊነትም በሳቸው ላይ ወድቋል። እናት የሌለው ልጅ ደግሞ ቢበላም አይጠግብም፣ ቢጠጣም አይረካም፣ ቢለብስም አይደምቅም። ሳይቆጡት ይከፋዋል፣ ሳይቆጡት ያለቅሳል። እሷም ንብረት ነገሌ ንብረት ነገሌ አውርስልኝ አይደለም ኑዛዜዋ፣ የልጆችን ነገር አደራ ነውና አደራቸውን በሚገባ እንዲወጡ እግዚአብሔርን እንዲያጽናናቸው በሁሉም ነገር እግዚአብሔር እንዲረዳቸው ከአባቶቻችን መካከል የማጽናኛ ትምህርት የሚሰጡንን አባት ከብፁዕ አባታችን አቡነ ሕርያቆስ ጋር ተማክረው እንዲጋብዙልን ወደ መላከ ምሕረት ቆሞስ አባ ገብረመድኅን ይወስዳቸዋል። አባታችን አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ፣ ብፁዓን አበው አባቶቻችን ዛሬ እንደ አዲስ አበባ ሀገረ ስብከት ተቋማችንንና ብፁዓን አበው አባቶችን ታላላቅ አንጋፎችን ሊቃውንት በማገልገል በታማኝነት የሚታወቁ መዋቅር ጠባቂና አስጠባቂ የሆኑት አባታችንም ወንድማችንም መምህር መጋቤ ኃይላት ማሙዬ ውድ ባለቤታቸውን ሽኝት በሚያደርጉበት ቀን ነው። እኛም እንደ አዲስ አበባ ሀገረ ስብከት ሀዘኑ የጋራ ሀዘኑ የኛም እንደመሆኑ መጠን እንደ አዲስ አበባ አድባራትና ገዳማት በሀዘናችን ከጎናችን ቆማችሁ በአገልግሎቱ በሚያስፈልገው ማንኛውም ነገር ስታገዙን ስትረዱን የነበራችሁትን ዝቅ ብዬ በሀገረ ስብከቱ ሊቀ ጳጳስና በሀገረ ስብከቱ የሥራ ባልደረቦቼ ስም ልባዊ ምስጋናዬን ማቅረብ እፈልጋለሁኝ። እግዚአብሔር አምላካችን መምህራችንን እንዲያጽናናልንም ምኞቴን እገልጣለሁኝ። ቀጣዩን መርሃ ግብር ሰዓትም ትንሽ ሄዶብናል። 6 ሰዓት ነበረ የተያዘው። የሊቃውንቱ አገልግሎት ከአንደበታቸው የሚፈሰው እግዚአብሔር ቃል እንደሰማችሁት ነው። አሃዝ እግዚኦ ሟግድ ጸጋ ከተብለው ነው ሊቃውንቱ ሰዓቱን የገደቡት። ወደ 7 ሰዓትም እየተጠጋን ስለሆነ እጅግ የምንወዳቸው ገና በልጅነት እድሜያቸው ለሰማዕትነት የታጩ በአንደበት ብቻ ያይደለ በእንባ እናት ቤተክርስቲያንን የሚገልጡ የተዋህዶ መዶሻ ብለው ምዕመናን ሊቃውንት የሚገልጧቸው ብፁዕ አባታችን አቡነ ቀውስጦስ የሰላሌ ሀገረ ስብከት ሊቀ ጳጳስ በመካከላችን አሉ። ሁላችንንም ያጽናኑናል፣ ይባርኩናል፣ ልጆቼ በርቱ ይሉናል። ትምህርቱንም ቃለ ምዕዳኑንም በብፁዕነታቸው ይጠናቀቃል። ወደ አባታችን ወስዳቸዋል። አንዳንድ ጊዜ ሞት ያስቀዳል እኮ ወንድም ወንድሙን በሚገልበት ሰዓት ገና የረገጡት ድንጋይ የሚፈነቀል ሩጠው ያልደከሙ ወጣቶች እንደ ቅጠል የሚረግፉበት ጠላት ሳይኖርባቸው እርስ በርሳቸው ጠላት ሆነው በሚዋጉበት እንደ ቅጠል በሚረግፉበት ሰዓት እንዲህ ያለ ክብር ማግኘት ቀላል ነገር አይደለም። መጋቤ ኃይላት ማሙዬ እንግዲህ ጥሩ ሰባኪ ናቸው። ሌላውን ያስተምራሉ እንጂ እሳቸው አይሰበኩም። እርግጥ ነው ባለውለታ፣ የችግር ተካፋይ፣ ልጆች አሳዳጊ፣ በሄዱበት የምትንከራተት ተወዳጅ ባለቤት የአካላቸው ግማሽ ወደ መሬት ስትለይ ከባድ ሐዘን ነው። ያሳዝናል። ትድናለች ብለን ሁላችን ጓጉተን ነበረ። ደግሞ የእግዚአብሔር የወሰነው ማንም አያጥፈውም። ውሳኔው እግዚአብሔር ነው። የሞት ጥሪ ከእግዚአብሔር በቀር ማንም ምክንያት ይሆናል። ግን ምክንያት ይሆናል። በእንዲህ ያለ ሕመም፣ በእንዲህ ያለ አደጋ፣ በመኪና፣ በጎርፍ፣ በገደል ወዘተ በተለያዩ ምክንያቶች ለሰው ሞቱ ይነገራል። ግን የዚያ
ዋና አከናዋኝ የሚያስተላልፈው ጥሪውን እግዚአብሔር ብቻ ነው። ዕዝራ ጠይቆ ተረድቶታል። አዎ እግዚአብሔር ጥሪውን ካላስተላለፈ በቀር ያቺ በእግዚአብሔር ፈቃድ የመጣች ነፍስ ከሥጋ ተዋህዳለችና እንዲህ በክሽ አትለይም። ቅዱሳን አባቶቻችን እየዞሩ ሲያዩ እና አቡነ ኪሮስ ቃል ኪዳን የተሰጣቸው የቅዱሳንን ተፈልጦ ነፍስ ከሥጋ እንዲያዩ የተፈቀደላቸው እየለመኑ ይበቃዋል፣ ብዙ መከራ ተቀብለዋል፣ ተንገላተዋል፣ እግዚአብሔር ሆይ እባክህ ጥራው እያሉ እየለመኑ ጥሪው እንዲተላለፍ ያደረጉላቸው ብዙ ናቸው። አዎ እና እግዚአብሔር ካልጠራ በቀር ሰው ከዚህ ዓለም አይለይም። የእግዚአብሔርን ጥሪ እቃወማለሁ ማለት አይቻልም። ያላወቁ መጽሐፍ ቅዱስ እናነባለን ብለው ትርጉሙ የማያውቁ ሰዎች ሲቃወሙ እናያለን። እኛ ደግሞ አብነታችን መምህራችን ኢየሱስ ክርስቶስ ነው። ሌላ መምህር አይኑራችሁ ነው ያለው እሱ ራሱ። የእሱን ትምህርት ተከትለን አዎ ይሄንን አስከሬን መጽሐፍ አድርገን እያነበብን እናለቅሳለን። በተዘዋዋሪ መንገድ ለራሳችን ነገም እንጂ እኔ እንዲህ ነኝ፣ በሰው ትከሻ ወደ አፈር እገባለሁ የሚል ስሜት ያመጣብናል። መነሻው ግን አገልጋዩዋ እመቤት ዘር ያተረፈችው እመቤት ዛሬ መለያቷ በአስከሬን መልክ መታየቷ ያሳዝናል። ለሁላችንም ልጃችን ስትለየን ሕሊናችን ያዝናል፣ ይንቦጫቦጫል። እና ለምን አለቀሳችሁ አንልም። ልቅሶ ግን ስርዓት አለው፣ ስርዓት አለው። እንደ ጌታ ይሁን። ራሳችን ነቅንቀን ለራሳችን ጭምር እናልቅስ እንጂ ከዚያ በላይ የዘለለ ባለፈው በብፁዕ ቅዱስ አቡነ ባስልዮስ ጊዜ ሰዎች ባለመማራቸው ፊታቸውን በጥፍራቸው እየቀደዱ ደረታቸውን እየመቱ ለበሽታ እስኪዳረጉ ድረስ አዎ ብዙ የሚታይ ችግር ነበረ። ያ በውግዘት ቆሟል፣ በውግዘት ቆሟል። ሞት እኮ መሸጋገሪያ ነው። ከየት ወዴት? ከአሳር ወደ ክብር፣ ከመከራ ወደ ደስታ፣ ወደ ዘላለማዊ ሕይወት መሸጋገሪያ ድልድይ ነው። ይሄ እኮ የፍዳ ዓለም ነው። ስሙ ምድረ ፋይድ ነው። በቅጣት እኮ የተረከበ ነው ዓለም ነው። እኛ ብርቅ አድርገን እንጋደልበታለን እየተሻማን። ወሰን አለፍክ፣ ከዚህ በመለስ የኔ ነው፣ አንተ ቦታ የለም፣ ተነስ። ጦርነት መፍጠር ጅልነት፣ አላዋቂነት፣ ስንፍና። አዎ ይሄ በፍርድ የመጣንበት ስራ ሰርተን የምንሄድበት ዓለም ነው። ለዚህ ደግሞ ደክመን ፍጻሜው ሲደርስ በእግዚአብሔር ጥሪ መሸጋገሪያ ድልድያችን ሞተ ሥጋ ነው፣ እረፍት ነው የሚባለው። ደግሞ ይሄ ሞት ይባል የነበረው ከክርስቶስ ልደት በፊት ነው። ክርስቶስ እስከ መስቀል እስኪወጣ ድረስ ሞት እየተባለ ይጠራ ነበር። ነቅሶ በሰው ላይ ነቅሶ ይኖር ነበር። ሞት ስልጣኑ ተሽሯል።
መቃብርም ድል ተነስቷል። ሞት ሆይ መውጊያ ወዴት አለ? መቃብር ሆይ ይዞ ማስቀረት ወዴት አለ የምንልበት ጊዜ ነው እንጂ ዋይ ሸሽ ተበላሸ ብለን የምናለቅስበት ሰዓት አይደለም። በተለይ ይህች እመቤት ዘር አትርፋ የልጅ ልጅ አይታለች ሲባል ነው ዞሬ ነው ምናልባት የልጅ ልጅ አይታለች። ይሄ ነው። ይሄ ደግሞ በረከት ነው። እግዚአብሔር የሰጣትን በረከት አይታለች። አዎ ስልጣነ ክህነቷን ጠብቃ። ክህነቱ እኮ የቄሱ ብቻ አይደለም የእሷም ነበር። አዎ በተመሰገነ ሕይወት የኖረች ጊዜዋ ሲደርስ ጥሪዋን አክብራ ሄደች። ሊቃውንቱም አክብረው በሚገባ በስብሐተ እግዚአብሔር አጅበው ለዚህ ክብር አብቅተዋታል። ይህ አረቦን ነው፣ ለገነቱ ክብር አረቦን ነው። ይሄ የክርስቲያን ወጉ ስርዓቱ ደስ የሚያሰኝ ነው። ሞት አይለመንም እንጂ እንዲህ ያለው ሞትማ አይገኝም። ትልቅ ክብር ነው። አዎ ባለፈው ጊዜ ያን ልጅ ስንሸኝ እኔ ሞት አልመሰለኝም። ከዚያ በፊት ደንግጬ ነበር እና ያገለገለ ሁሉ እዚሁ ምልክት ይሰጠዋል እግዚአብሔር። ብቻ ከልብ በመነጨ ስሜት እግዚአብሔርን ማገልገል ያስፈልጋል። ይህችም ልጅ በዕድሜዋ ልክ ከባለቤቷ ጋር እየተዘዋወረች ቤተክርስቲያንን አገልግላለች። የአገልግሎቷ ውጤት ታይቶላታል። ከሞት ወደ ሕይወት የምትሸጋገርበትን እረፍተ ሥጋ አግኝታለች። ዛሬ ልጆቿ ደንግጠዋል፣ ባለቤቷ አዝኗል፣ ሁላችንም ተሰምቶናል። ግን ደግሞ በአንድ በኩል ስናይ የክብር ክብር ነው። ምድራውያን መላእክት መስለው ሊቃውንቱ ከበው ስብሐተ እግዚአብሔር እያደረሱ ሲሸኙ ማየት ቀላል ነገር አይደለም እና ልጆቼ መቼም የናይታችሁ ደስ ሳይላችሁ አይቀርም። ይህ ሁሉ የእናንተ ነው። ይህም የምታዩት ሊቃውንት ሁሉ ጳጳሳቱ አባቶቻችን ተሰብስበው የመጡት ስለ እናንተ ነው። ደስ ይበላችሁ እንጂ አትዘኑ። ሐዘን ይበቃችኋል። ነፍሰ ዓመቱ ወለተ ማርያም ሀገረ ሕይወትን መንግሥተ ሰማያትን ያወርስልን። ከዳግም ሐዘን ይሰውረን።